ሰላም ቅዱሳን እንዴት ናችሁ? ነቢይ ዳኒ ነኝ። በተለመደው ሰዓት መጥቻለሁ። ዛሬም ደግሞ አንድ እግዚአብሔር ቃል እናያለን። አንድ ጥልቅ የመንፈስ አሰራርን አይተን እንጸልያለን። ማካፍላችሁ ክፍል ያለው ማቴዎስ ምዕራፍ 2 ያለውን ነው። እስከ 20 ያለውን ቃል አካፍላችኋለሁ። ሰብሰብ አድርጌ የሚጠቅማችሁን ነገር ብቻ በዛ ውስጥ አሳያችኋለሁ። ለርዕሴ እንዲመቸኝ ግን ከታች ያለውን ቃል ላንብብ። ቁጥር 16 ነው። ማቴዎስ ምዕራፍ 2 ቁጥር 16 ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ እያለ ይናገራል። ዛሬ ስውር ገዳይ በሚል ርዕስ የእግዚአብሔርን ቃል እናያለን። በዚህ ስፍራ አንድ ትልቅ ታሪክ እናያለን። ኢየሱስ በይሁዳ ቤተልሔም በተወለደ ጊዜ ሰብአ ሰገል የሚባሉ ጠቢባኖች ከምስራቅ ወደ ኢየሩሳሌም እንደመጡ ትመለከታላችሁ። እነዚህ ሰብአ ሰገል የሚባሉት ጠቢባኖች ወይም ደግሞ ኮከብ ቆጣሪዎች ይባላሉ። ከተማሩ ክፍል የሆኑ ታላላቅ ሰዎች እንደሆኑ የመጽሐፍ ቅዱስ አዋቂዎች ይናገራሉ። የተማሩትም ዘርፍ የሕክምና ሳይንስ እንዲሁም ደግሞ ኮከብ ምርምርና ጥበብ የተማሩ ሰዎች እንደሆኑ ይናገራል። እነዚህ ሰዎች በሀገራቸው ተቀምጦ ሳሉ አንድ ትልቅ ኮከብ በኢየሩሳሌም አዩና በኮከቡ እየተመሩ ወደ ኢየሩሳሌም እንደመጡ ትመለከታላችሁ። ኮከብ ቆጣሪዎች ናቸው እነዚህ ሰዎች እና እነዚህ ሰዎች በኮከቡ እየተመሩ መጡና ኢየሩሳሌም ሲደርሱ የመራቸውን ኮከብ ተውና ምሪትን ከሄሮድስ ፈለጉ። ከጨካኙ ከስውር ገዳዩ ፈለጉና ወደ ሄሮድስ ዘወር። በላይፋችሁ መጠንቀቅ ያለባችሁ አንድ ነገር፣ በመንፈስ ቅዱስ እየተመራችሁ መታችሁ፣ በቃሉ እየተመራችሁ መታችሁ የወደ ቦታ ላይ ዞር ለሚያደርጋችሁ መንፈስ አለ። አንዳንዴ ሳታውቁት ምሪትን ከሚመራችሁ ሳይሆን ከሌላ የምትፈልጉባቸው አቅጣጫዎች አሉና እነዚህ ነገሮች በህይወታችሁ እንዳይሆኑ እግዚአብሔር ማስተዋል ሚስጣችሁ ለኔ ሚስጥር እና ልክ እነዚህ ሰዎች ወደ ሄሮድስ ዘወር አሉና ይህንን ሚስጥር ነገሩት። የተወለደው የአይሁድ ንጉሥ የት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል። ይህም በሰማ ጊዜ ሄሮድስ እጅግ ደነገጠ ይላል። እሺ ሄሮድስ ሲደንግጥ ኢየሩሳሌምም ሁሉ ከእርሱ ጋር እጅግ ደነገጠች፣ ታወከች እያለ ይናገራል። ኢየሩሳሌም ለምን ደነገጠች? ሄሮድስ ሲደንግጥ በንግስናው ላይ ሰንበዲ ሊመጣበት ነው። ኢየሩሳሌም ግን አዳኝ መጥቶላት ለምን ደነገጠች ስትሉ ከሄሮድስ በስተጀርባ ያለው ሲስተሙን የሚገዛው ስፒሪት ነው ምን ያደርገው የተሸበረው። ይሄ ሄሮድስ ማን ነው ስትሉ ታሪኩ በጣም ያስገርማቸዋል። ሄሮድስ ታላቁ ሄሮድስ ይባላል። የኤዶም ዝርያ ያለበት ሰው ነው። በሮማውያን ነው የተሾመው። ይሄ ሰው እጅግ በጣም አረመኔና ጨካኝ ሰው። አረመኔና ጨካኝ ከመሆኑ የተነሳ 3 ወንድ ልጆቹን ገሏቸዋል። ሚስቱን ገሏል፣ አጎቱን ገሏል፣ ሴት አያቱና ወንድ አያቱን ገሏል። እጅግ በጣም የማይራራ ጨካኝ ሰው። በእስራኤል ከገደላቸው ብላቴኖች ውጭ ነው እነዚህን ሁሉ ነገሮች ምን ያደረገው የገደለው። በጭካኔ ከሚታወቅ ንጉሥ መካከል አንዱ ይሄ ሰው ነው እና ይሄ ሰው ነው እንግዲህ በዚህ ሰው ዘመን ነው ኢየሱስ ምን ያደረገው የተወለደው። ልክ ጠቢባኖቹ መጥተው ለዚህ ሰው ይህንን ሚስጥር ሲነግሩት ይሄ ሰው አንድ እርምጃ ወሰደ። በሚያስገርም ሁኔታ በሄሮድስ ውስጥ የሚሰራው መንፈስ በጥበብ የተሞላ በእውቀት የተሞላ ስውር ገዳይ ነው። አንዳንዴ በላይፋችሁ ውስጥ በስውር እናንተን ለማጥቃት በስውር እናንተን ግሬሳችሁን ጸጋችሁን ለመግደል የሚፈልግ መንፈስ አለ። እግዚአብሔር ከዘመናችሁ ላይ ይምጣው። ስለዚህ ምን አደረገ ሄሮድስ? ይህንን መረጃ ሲሰማ ምን አደረገ? ቃል የሚያውቁ ሰዎችን፣ የቤተ መቅደስ ሰዎችን፣ ካህናትና እንዲሁም ደግሞ ጸሐፍቶችን ወደ ቤተ መቅደስ አደረጋቸው፣ ወደ ቤተ መንግስቱ አስጠራቸው። ከዛ በኋላ ከነሱ መረጃ ጠየቀ። የሚወለደው የአይሁድ ንጉሥ የት ነው የሚወለደው ብሎ እነሱን ጠየቃቸው። እነሱም አላወቁም ስውር ጥበቡ። ምን አሉ? አንቺ ቤተልሔም ከይሁዳ ምድር የሆንሽ ታናሽ ከተማ ሕዝቤን የሚታደግ መስፍን ከአንቺ ይወጣል ተብሎ እንደተጻፈ በይሁዳ ቤተልሔም ነው ብለው ኤግዛክትሊ ትክክለኛ ቦታውን ጠቆሙት። ይወጣችሁ ቅባታችሁ ፋንክሽን የሚያደርግበት በረከታችሁ ፋንክሽን የሚያደርግበት የተወሰነ ምን አለ ቦታ አለ። የእግዚአብሔር ሰው ይህንን ሲናገር አናውንቲንግ ኢዝ ጂኦግራፊካል። አንዳንዴ ክልል አለው። እያንዳንዱ ነገር ፋንክሽን የሚያደርግበት ኦቨርሻይን የሚያደርግበት የራሱ ሆነ ምን አለው ክልል አለው። አሁን ኢየሱስ በይሁዳ ቤተልሔም ነው የተወለደው። ስለዚህ ግሬሱ በይሁዳ ቤተልሔም እንደተወለደ አወቀና መጀመሪያ ቦታውን ያስጠናው። ይወላችሁ የሄሮድስ መንፈስ ይሄ ስውር ገዳይ
ከመግደሉ በፊት ትክክለኛ ቦታን የሚያጠና ትክክለኛ ስፍራን የሚለይ ቅባት የሚነሳበትን ቦታ በረከት የሚነሳበትን ቦታ የሚለይ መንፈስ ነው። ስለዚህ ቦታውን ከለየ በኋላ በዚህ ብቻ አላበቃም። ከሰብአ ሰገሎቹ ከጠቢባኖቹ ደግሞ ዘመኑን ለይ። አያችሁ፣ ቦታ አንድ ነገር የተወሰነ ቦታ እንዳለ ያውቃል፣ የተወሰነ ዘመንም እንዳለ ያውቃል። ዘመኑን ደግሞ ከነሱ ሲጠይቅ እንደዚህ አሉት፣ ከ2 ዓመት በፊት እንዳዩት ነገሩት። ስለዚህ ስታቲስቲክስ ላይ አስቀመጡ የኢየሱስን ዘመን በምን ያህል ርቀት ውስጥ እንዳለ በምን ያህል ጊዜ ካለንደር ውስጥ እንዳለ ለየው ማለት ነው። ስለዚህ ይሄ ስውር ገዳይ ቦታህን ለይቶ ዘመንህን ለይቶ የሚያጠቃ መንፈስ ነው። ያንን ብቻ ደግሞ አላደረገም። ከሁለቱ ይህንን ካገኘ በኋላ ሰብአ ሰገሎችን ላካቸው። ምን ብሎ? ሂዱ ስለ ብላቴናው በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም መጥቼ እንድሰድለት ለእኔ ንገሩኝ አላቸው። በዚህ ንግግር ውስጥ ድብቅ አጀንዳ አለ። በዚህ ንግግር ውስጥ ድብቅ ወጥመድ አለ። ብላቴናውን የሚገልበትን በእንጭጩ የሚያጠፋበትን መስመር ዘርግቶ እነሱ ምን አደረጋቸው? ላካቸው። በሶስተኛ ደረጃ ምን ታያላችሁ? ዘመኑን አጠና፣ ቦታውን ለየ፣ ማንነቱን መለየት ፈለገ። ሂዱና ስለ ብላቴናው ስለ ማንነቱ በደንብ ምን በሉ ጠይቀዋል። ስውር ገዳይ የሆነው ይሄ ስፒሪት ዘመንህን ለይቶ ቦታህን ለይቶ ማንነትን ለይቶ የሚያጠቃ መንፈስ ነው። ከዛ በኋላ እነሱ ምን አደረጋቸው? ላካቸው እያለ ይናገራል። ነገር ግን ልብን ሁሉ የሚመረምረው እግዚአብሔር እነዚህ ሰዎች በቅንነት እንዳደረጉ አይቶ በህልም መጥቶ ተናገራቸው። ሄሮድስ ብላቴናውን ሊገድል ይፈልጋልና ወደ እሱ እንዳትመለሱ አላቸው። ከዛም ብላቴናውን አግኝተውት በሌላ መንገድ እንደሄዱ መጽሐፍ ቅዱስ ይናገራል። ያም ብቻ ደግሞ አይደለም። አሁንም ያው መንፈስ እግዚአብሔር መጣና በመልአኩ በኩል ለዮሴፍ ደግሞ ተናገረው። ሄሮድስ ብላቴናውን ሊገድል ይፈልጋልና ልጁን ይዘህ ወደ ግብፅ ሽሻል። አያችሁ፣ እግዚአብሔር እንዴት አድርጎ እንደሚያስመልጥ ያውቃል። አንዳንዴ በስውር እናንተን ሊያጠቃ ከሚፈልገው በስውር እናንተን ሊገድል ከሚፈልገው ከመንፈስ አሰራር እግዚአብሔር በራእይ ያስመልጣል። እግዚአብሔር በትንቢት ያስመልጣል። እግዚአብሔር በባሪያዎቹ ያስመልጣል። እንደወደደ አድርጎ እግዚአብሔር ምን ያደርጋል? ያስመልጣል። ይሄ ስውር የሄሮድስ ምስጢር የተገለጠው እግዚአብሔር በብርሃን ሲገልጠው ነው እንጂ አይታወቅም ነበር። አዛኝ ነው የሚመስለው። ሂዱና መርምሩና ጠይቁና ባገኛችሁት ጊዜ እኔም እንድሰድለት ለእኔ ንገሩኛል። ወገኖቼ ዛሬም በላይፋችሁ ውስጥ ቪዥናችሁን ለመግደል በረከታችሁን ለማጥፋት ብዙ ነገሮቻችሁን ለመግደል በጥበብ በስውር የሚሰራ የሄሮድስ መንፈስ አለ። እግዚአብሔር ከሄሮድስ መንፈስ አገልግሎታችሁን፣ ህይወታችሁን፣ ዘመናችሁን በደሙ አጥሮ በቃሉ አጥሮ ይታደጋችሁ። ይኸውላችሁ አንዴ በህይወቴ አንድ ነገር አጋጥሞኛል። ጥቁር አንበሳ አካባቢ አስተምር ነበርና እዛ በማስተምርበት ጊዜ አንዴ ከተለያዩ ሰዎች ጋር አገልጋዮች ጋር ጸሎት ጸለይንና ምሽት አይ ቲንክ አስታውሳለሁ ከሌሊቱ 5 ሰዓት ወር 6 ሰዓት ገደማ ይሆናል። እደር ሲሉኝ አላድርም፣ ምክንያቱም አንዳንድ ማቀርበው ነገር ስለነበረ እስከ አስፋልት እንዲሸኙ ነገርኳቸው። እስከ አስፋልት ሸኙ። ጎላ ሚካኤል የሚባል ሰፈር እኖር ነበር እና እስከ አስፋልት ሸኝቶኝ እነሱ ተመለሱ። እኔ ብቻዬን ወክ እያደረግኩኝ መምጣት ጀመርኩኝ። እዛ አካባቢ ጋር ጭፈራ ቤትም አለ ምንም አለ ሰዎች አሉ ብዬ ስላሰብኩኝ ወክ እያደረግኩኝ ስመጣ ልክ እኔ አንድ ቦታ ጋር ስደርስ መብራት በዛ ሌሊት ድርግም ብሎ ጠፋ። ሲጠፋ እንግዲህ በጣም ሰፍራው ያስፈራል። እንዲህ ወደ ውስጥ የምታስገባ ቦታ ልጅ እየገባው እያለ አንድ ብላቴና በዛ ምሽት ማስቲካ እያለ ይጠራል እና ይህም ብላቴና ትኩር ብዬ ሳየው ከእግሩ እስከ አንገቱ ያለውን አካል ያለው ከአንገቱ በላይ ያለውን አካል ግን አላይ እና ድምፁ ግን የብላቴና ነው እና ምን እለዋለሁ፣ ባሙሽ በዚህ ሌሊት እናት ምን ጨካኝ ብትሆን ነው ማስቲካ ሽጥ ብላ የምትልክህ ስለው አይመልስልኝም። አንድ ነገር ግን አለኝ በኋላ ነው ባናና ማስቲካ ንስጣል። የሚገርማችሁ ደግሞ የባናና ማስቲካ ሱስ ይዞኝ ነበር። በጣም ባናና ማስቲካ ከመጠን በላይ እበላ ነበር እና ገርሞ የሚገርምህ እኮ አልኩት ባናና ማስቲካ እወዳለሁ፣ ፍላጎቴ እንዲታወቅ ብዬ እሺ አምጣ ብዬ ብር እንደሰጠው ታውቃለሁ። አንድ እጅ ባናና ማስቲካ እንደሰጠኝ አውቃለሁ። ልክ ልበላው ስል ግን ከውስጤ የሚያስተጋባ ድምፅ እንዳትበላው የሚል ድምፅ ሰማሁኝ። ወዲያው ማስቲካውን ጣልኩት። ዞር ስል ልጁ ዲሰፕል አድርጓል። ለካስ ዲመን እኔን ለማጥቃት በዚህ ቤት ተመስሎ መጥቶ ነበር። በህይወቴ የማረሳው ምስክርነት ነው። የሚገርማችሁ ደግሞ ደንግጬ እያለ ከኋላ አንድ ሰውን አልፌን የመጣሁት ገርገድ እያለ እየሄደ ነበረ። ከፊት የነበረ አንድ ሰው ነበር። ብዙም አልሰከረም፣ ግን ባላንሱን መጠበቅ አቅቶት እየተንገዳገደ የነበረ አንድ ሰው ስለነበረ እሱን አልፌ እንደሄድኩኝ አውቃለሁ። እና ልጁ ሲጠፋብኝ ወደኋላ ዞሬ ሰውየውን
አሁን ከኔ ጋር ሲያወራ የነበረው ብላቴና አይተዋል? ማስቲካ የሸጠልኝን ስለው ሰውየው በሁለት እጁ ትልቅ ድንጋይ ይዞ እና ምን አለ? አንተ ሌባ አለ። ከአየሩ ጋር እያወራ በዛ በኩል ሴት ሃንጋር ጋር ያለኝ ነገር ልትቀበለው የሰከርኩ መስሎ ብሎ በድንጋይ ሊመታኝ ነበርና በጣም ደንግጫለሁ። ለካ ሳወራ የነበረው ከአየር ጋር ፊዚካሊ ግን አንድ አካል ግን እያየው ነበር። አንዳንዴ እግዚአብሔር እንዴት እንደሚያስመልጣችሁ ተመልከቱ። ጠላት በስውር እናንተን ሊያጠቃ ባቀደው እቅድ ላይ እግዚአብሔር ገብቶ ምን ያደርጋል? እናንተን ያስመልጣል። ልክ እንደዚሁ ኢየሱስን እግዚአብሔር በመልአኩ አማካኝነት ገልጦላቸው በህልም እንዴት እንዳስመለጣቸው ታያላችሁ። እና አንዳንዴ በላይፋችሁ ላይ ራእይ ይዛችሁ ስትነሱ፣ መልካም ነገር ይዛችሁ ስትነሱ ሊገላችሁ ሊያጠቃችሁ የሚፈልግ የሄሮድስ መንፈስ አለ። ይሄ መንፈስ ደግሞ ቦታህን ለይቶ፣ ስፍራህን ለይቶ፣ ዘመንህን ለይቶ፣ ማንነትን ለይቶ በእንጭጩ የሚገድል መንፈስ ነው። ኢየሱስን ዞር ካደረጉት በኋላ እዛው ስፍራ ላይ ሄዶ ትክክለኛው ቦታ ላይ ሄዶ ብዙ ብላቴኖችን እንደገደለ ትመለከታላችሁ። እንደውም ድምፅ በራማ ተሰማ፣ ራሔል አለቀሰች፣ ስለ ልጆቿ መጽናናት እንኳን አልወደደችም እያለ መጽናናት እስኪያቅታት ድረስ እንዳለቀሰች ትመለከታላችሁ። ዛሬም መጽናናት እስኪያቅታችሁ ድረስ የእናንተን ነገር ለመምታት የእናንተን ነገር ለመቅጨት የወጣ ስውር ገዳይ የሆነው የሄሮድስ መንፈስ ከዘመናችሁ ላይ በጌታ በኢየሱስ ስም ይመታ። እናንተም ቤታችሁን በደሙ ተሸፈኑ። ጸጋ ከመንፈሳችሁ ጋር ይሁን። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።